የተለየ ደረሰ። አሁን እስቲ የኔ ባልሆን ወንድ ለምሳሌ እንኳን አይደለም ቀርቶ እንዴ አንገቷን ቂጧን እንትኗን አብሮ ሆኖ ይቅርና ወላሂ ፍቅረኛ እንኳን ገና እንዴው ሳይሆን እያወራሁት እንዴው የሆነ ሲጋራ እንኳን የሆነ ጓደኛዬን አሁን እንዴ ይበራኝ ወላሂ እተዋለሁ መተው ብቻ ሳይሆን አና እንዴው ገለዋለሁ። የሆነ ነገር ልንገራችሁ። አሁን አብርሃም ዛሬ አይደለም መጀመሪያ የሆነ ቪዲዮ እናንተ ካያችሁት እዚህ ካላችሁ ልንገራችሁ። የሆነ ነገር እንትን ተፈጥሮ ነበር ከሷ ጋር ሲሪየስ ሆኖ ነበር። ከዛ እሷን ጠራ እያወራች እያለች እሷ ጋር ሁኔታ አለና አንድ ተናዳ ምናምን ላ አፉን እንደዚህ ያሪ ከንፈሩን እንደዚህ ብላ እንትን እያደረገች ነበር። እንደዚህ ያስፈራራች ነው እንደ ከንፈሩ እንደዚህ እያለች ነው እኮ ታወራ ያለች ነው። ዝም ብላ ያገመረ ከንፈር እን ቪዲዮ ሽንት ለቀቁኝ ማርያም ሊስማማል አንቺ የሳም ሆየ ላይ ያለው ከንፈሯ ምን ያለ አረ እያስፈራራች እኮ ነው። አሁን እንደዚህ ከንፈሩ እንደዚህ እያለች ነው። ወለ ሄርሜላ ጋር ሁለቱም ወይ ፈንፊ ስለሆኑ የታችኛው ከንፈራቸው ዝንጥል ያለ ስለሆነ ይስማማል። አረ ተው ቢያንስ ለየኔ አባት ነው። በቃ አረ ግዴ በቃ ምን ሆነሽ ነው? ይችላልታ እግዚአብሔርን አብርሃም እንደም ከዛሬ ማለት ዛሬ እንደም ቪዲዮ ካይሉ ትኩር ብላችሁ ከተመለከታችሁ ምን እሷ ሲናወራ አፉን ከፍቶ ይሰማል እንጂ በቃ ቀለጠ። አይተካው የሆነ እኮ ደግሞ እኔ ያለ ሀቢያትም በመግባታችን በፊት ብቻዬንም ስሆን እንኳን ብቻዬን ስሆን አሁንም እየፈራሁ ነው። አንዴ አሁንም መተኛ አሁንም ምን አረጋኝ እያልኩኝ እየፈራሁ ወላሂ ቻለሁ እኔ እየፈራሁ ነው። ምንም አልሆነልኝም። ራስ ቤት ነው እንዴ? ራስ ቤት ነው የተለቀቀው። በራሱ እሱ ነው እንዴ ያለው በራሱ ቤት ነው የለቀቀው። እንዲሁም ሀየሹ እኔ እየፈራሁ ነው ብሏል። ወላሂ ፈራታለሁኝ ብሏል። አዎ እኮ እኔ ፈራታለሁ እኮ ከንፈሩን እንደዚህ እያለች ናት ኮሩት። ወይኔ ምን አለ አንዴ ቀይሽን ተናሸንተው ቢሆን አንቺ እየበቃ ስሚ ማሪ እኔ እንጃ ሴት ሆና እግዚአብሔር ነው የምላችሁ ጀግና ሴት እያላችሁ እንዳትጠሩ እንደው ወንድ ናት ማሃሪያ ነው። እኔ እኮ እናትም አባትም የሆነ የውሷ ናት እንጂ እኮ ብያለሁ። እኔ እኮ እስከዛሬም እኮ ስታሳድር ቆየ የውሷ ሆና ነው እንጂ ባልሆነ እሱ ባልሆነ ያለም እኮ ባል አይሆንም። ወላሂ ለሩታ ዘበኛ ለመሆን ለራሱ በጣም ያንሳል። ለሷ ቤት ዘበኛ ማለት እሷ ደግሞ ማለት ነው የሩታ እግር ለማጠብ ማለት ነው በክሎሮክስ ታጥባላ ራሱ አጣራ በኔ ላይ ሲደርስ እነዚህ ምብያ ያለው እንዴ መፋታት እንደውም አንድ ቀሬ እንደሷ እንደውም እንትን አላደረግም። አንድ ቀን መጨረስ ይችላል። እሺ ባለፈው ማለት ነው ሀቢት ልጁ ታሟል ብሎ ኤፍሬም ጣጥቶት ይሄ የጊዜ ማለት ነው አይተሽው ሆነ እኔ ሀይ መጥቼ ተዋርጄ ህማጣ እኔ መጥቼ ተዋርጄ ህማጣ አዘው ያለኝ በቃ እሺ ሩታዬ ብላ ታውቃል። አንድ ቀን አጣዋለሁ ብላ ተጨንቃት ታውቀም ቆይቼ ኮንፊደንስ የላትም። ሲጀመር በራስ መተማመን የላትም። ቅዘን በየሄደበት ነው የምቀዝነው ዝም ብላ አሁን በቃ ያቺኝቷ አልተኛችም። ያቺኝቷ ተኝታ አታድርም እያለቀሰች እነሱ አሁን እነሱ አሁን በጣም ፈርቶ በቃ የነበረው ማለት በሸሪዓውም እኮ ማለት ነው በእስልምና ማለት በክርስቲያኖች አሁን ብዙ ጊዜ ለፍቅር ነው ክርስቶስ የተገረፈው ትላላችሁ። እኔ በርግጥ ወላሂ እኔ ብዙ ክርስቲያን ወንድም ያሉኝ አንደኛው ወንድም የእናት የእህት ልጅ ማለት ነው የአባት የእህት ልጅ አሉ የሆነ ዲያቆን ናቸው። ይቀጥላል የኔ ፍቅር እና ደግሞ በእስልምና ሃይማኖት ለራሱ ማለት ነው በእኛም በሸሪዓውም ወላሂ አልጀዛኡ ሚን ጂንሲል አመል የሚባል ነገር አለ። አልጀዛኡ ሚን ጂንሲል አመል ማለት ሁሉም ሰው የሰራውን ያጭዳል የዘራውን ያጭዳል የሚባል ነገር አለ። እና ማለት በሸሪዓችን ደግሞ በርግጥ በእስልምና ሃይማኖት ላይ 4 ሚስት ቢያገባ ይፈቀድለታል። ያኔ ግን የሚያገባበት የሆነ ሸርጥ አለው። ምንድነው ሸርጡ? ሀልሽን ደግሞ ለዘሯን ለሀብቷን ለመልኳና ለኢማኗ ብሎ ነው ማግባት የሚችለው። ያነውም ደግሞ እሷ ምግብ ሰርታ ማብላት እሷ ምግብ ሰርታ የማብላት ግዴታ የለባትም። ለባሏ ተጧሃራ አነዟ ፈቶን ይስፉል ኢማን በሚለው መልኩ ለባሏ ተጧሃራ መቅረብ ብቻ ነው ስራው የሴት ልጅ ስራዋ ማለት ነው በእስልምና ሃይማኖት። ብዙዎቹ
ክርስቲያን እምነት ተከታዮች ማለት ነው ክርስቲያን ስለሆንኩኝ አልሐምዱሊላህ ተመስገን ምናምን ይላሉ። ወላሂ ለሴት ልጅ እንደ እስልምና ክብር የሚሰጥ የለም። እኔ ወላሂ ብዙ ክርስቲያን ቤተሰቡ ያሉኝ ግን አብረን እንበላለን አብረን እንጠጣለን እንደዚህ ምናምን። እኔም ጅልባብ ነው የምለብሰው አልሐምዱሊላህ ረብል ዓለሚን። ቁርአን አክተም ያለው ኪታብም እቀራለሁኝ እኔ ለምሳሌ ማለት ነው። ግን አንድም ቀን እኔ እምነታችሁ እንዲህ ነው እንዲህ ብላችሁ ወደ ዘሂድ ወደ ይውጡ አልልም። ሁሉም ሰው የፈለገውን እምነት መከተል ይችላል። ሁሉም ሰው እኮ የኔ እናት አሁን አንቺ ሙስሊም ከሆነ እኔ ክርስቲያን ከሆንኩ ሌላ ሰው ጴንጤ ከሆነ በነገራችን ላይ እምነት ለግል ነው አይደል? ለራሳችን ነው እኮ ለግል ነው። እኔ አሁን ልልሽ ያለኩ ምንድነው እሷ አሁን ማለት እሷ ታኝታ ታድራለች ባልሽው ማለት ነው። ሄርሜላ አታኛም ሲጀመር በዱንያም በአኺራም አታኛም ሲጀመር። እናታችሁ ተውተኛ ሄርሜላ መተኛት እንደሚቀርና አብሪሽ ሄዶ ጫፉን አይነካ። ምክንያቱም እዚህ ጋር ችግር አለ። እሷ ቀን በቀን እየተጨቃጨቀች ነው። እየሻታንቻ ሀጅርብሻት ምንድን ነው የሚወጣ እንጀራ ሐመጣቢው የሚያዲቅ ጥጃ ገመዱ ይባላል። እኔ ወላሂ ሄርሜላ ሸታታ ነው የምመስለኝ ዝም ብዬ ሳስበ ማለት ነው። አፏን ምናምን ስከፍቶ የተሻት ከሆነ ደግሞ የጡት ማስያዣ አለብስም ደግሞ የተሻት ከሆነ ዝርግፍግፍ ያለ ናት እንጂ ሳተርፍ ይለው እግሯን ደግሞ ምናምን ተጨማሪ እናንተ ማወቅ የምትፈልጉ ነገር አንድ ነገር ልናገር ይፈልጋሉ። እሷ ካረገዘችው እንዴት አብሪሽ ወደ እሷ ይመለሳል ብላ ሁሌ ስጋት ውስጥ ይገባለች። እናንተ እንደ ሶና ታስበውም እንዴ እነሱ ሩታ ጋር በዚህ አይነት መንገድ ሲመጣ እሷ ቆይ እሱን መተው ትችላለች ወይ አትችላትም የሚለው አይዲያ አምጥቶ እስከ ዛሬ እየተከራከሩ ናቸው እንጂ አርጊዛ እኔ ደግሞ እኮ ያልገባኝ ነገር ሌሎቹ ደግሞ ዲራማ ነው የሚሉ ቆይ በዚህ ልክ ይሄን ያክል ርቀት ሄዶ እንዲህ ብሎ መቼም ሩታ ተቀብለሃል እሷ ልታስጠጋው እንዲሆነ መቼም እንጀው ላይ እንጀራ እንዲህ ይደረግ ነው። አራታው በእናታችሁ አራታው እንደዚህ አይነት ነገር አይመቸኝም። ከተነሳችው ዩቲዩብን በሙሉ አንድ እግር ታስቆማለች። ዝም ካለችው ለማንም አየር የለም። የሷ ስም ሳልጠራ ማንም ሰው ቢዶ የሚሰራ ሰው የለም። ያኛው ደግሞ የሷ ስም ይጠራል፣ ያኛው የሷ ስም ይጠራል። የሷ ፎቶ ካለጠፍ የሷ ጋር የሆነ ነገር ካላደረገ በቃ አየር ስለማይመጣ ሁላችሁም እንትን ያደርጉ የሷ ስም መንሽን አድርጎ የሷን ፎቶ ለጥፎ ምናምን ይሰራሉ። አንድ ሰው በሱ ዙሪያም ቢሆን በሱ ዙሪያም ቢሆንም ያለው ሰው አንድ ሰው የሷ ፎቶ ካለጠፈ ቪዲዮ ሲሰራ ሰው ካላችሁ እስቲ እዩት። እሷ ዝም ካለችም ዝም ይጠራሉ። ውጭ ከቦታ ይሉኛል፣ ነገ ደግሞ ይጠራሉ። ገብቶሻል አይደለ? አሁን ደግሞ ምን መሰለሽ አሁን ንብና ዝንብ አንድ አይነት ናቸው። ንብና ዝንብ አንድ አይነት ናቸው አይደል እንዴ? እኔ እሷ ዝም እንትን አልተሸነፋትም፣ እየሸነፈች ናት። ስለዚህ ፈርቶ ምን አሉ እቺ ልጅ እኛ ማስቆም አልችልም። ስለዚህ በዚህ መንገድ እንመጣለን፣ ከሁላችንም እሷን ይቅርታ ጠይቀን ሰላም ሆነን የሆነ ነገር ይሆናል እያሉ አበልና ሩታ እንድታረቁ ፈልጋለሁ ብላ ያቺ ገጋማ ደግሞ መታለች። ይሄ ማለት ሰማይና ምድር እያረቀቁ ሩታ ናቸው የምታረቁት። ኧረ በእናታችሁ የትዳር ቀስ አበል ደግሞ ዛሬ መጥቶ ሩታ ጋር ታርቋል ማለት ሰይጣን ታርቋል ማለት ነው። ኧረ እንደም ወይ እንዴ ያነማንጆ እንጂ ሴት እንዴ ሴት የምንድን ነው የሚባለው? ይሄ የምንድን ነው ይቻንቺ ድንጋይ የምመስለው ነገር ምንድን ነው ስሟ? በዓል ሄርሜላ ነው። ሩታ አይወዳደርም። ሩታ ከማንም ጋር የምትወዳደር ሴት አይደለችም። የሴት ጀግና የሴት ትምሳሌ አያና ፈርሶ የተወዳድሮ ነው ያለው አላት። ስለዚህ አብርሽን ቶሎ ሽማግሌ ላከ ያለችው ሌላ አላማ ነው እንጂ በሩታ ምክንያት አይደለም። ሩታ ስላሳገተች ምን ምስጥር አላቸው እነሱ ደግሞ ውሽሞች። ሀቢብቲ ቆይቼ አንዴ ፍልፍሉ እየቆያለ እኔና ሄርሜላ የደበቅነው ምስጥር አለ አለች እንዴ? እኔና ሄርሜላ የደበቅነው ምስጥር አለ። አብርሃም ስሙ ራሱ ጠፋብኝ አብርሽን። ስለዚህ እሱ ምስጥር የግዴታ ቆይ ልንገርሽ ውዴ ለመናገር ሩታና ጫታሙ መታረቅ አለባቸው አለች። ልሁልኝ እንግዲህ ውሻት ነው እንትና ውስጥ ወጠመቶ ብሩኬ ምን አለ? እኔ ከእናንተ ጋር ነው እንኩት በቃ እኔ እዛ ሰፈር መሆን አልፈልግም አለ። ከዛን ግን ምን አድርጎ ወጣ? ሩታን ተበቅሏት ወጣ። አንፈልግም ከሩታ ጋር እንድሰራ አንፈልግም። አቤላ ይሄን አድማሩ ወጥመዱ ድረስ ሊያስገባት ነው። ወላ ሩትዬ ማሰብ አለበት። ቆይ እውነትም ሊሆን ይችላል። ይሄ ወጥመድ እውነትም እሷ ልትከዳ ፈልጋ ሊሆንም ይችላል። እየተከዳዱ አይደል? አይ ድሪጅ
ቆይ እስቲ እናያለን። እናንተ አትመኑ። ኮሜንት መጣፋችሁን እንዳታምኑ ብላችሁ ኮሜንት ለሩታ ጣፉላት። ግን እኛ ምን ታውቃላችሁ እናንተ ለእሷ መልእክት ያለኝ ማለት ነው። አቤት እኔም ትልቅ ሴት ነኝ። ፕሊዝ እንግሊዝኛውን ላደባልቀው እባክሽን አማርኛውን በሚችለው ቋንቋ ቦርጭ ደብቅልን። ኧረ ጉዳችን አታወጭ። ቦርጩን ደብቅልን። 2,000 ብር ላይ ማለት ነው የቦርጭ ማስያዣ እዛ ሀገር አለ። ልልክ ወስኛለሁ። በቃ እንዴት እንደሚደብር ለዛውም ደግሞ ራቆት አሁን በእነሱ ቤት ብርት ማሳየታቸው ነው። ውርደት የማያውቁ ምድረ ቅሌታ ሙላ ውርደታቸውን ተከናንበው ለምን ቤታቸው አይቀመጡም? ግዴታ እንደዚህ ሆኖ እንደሚፈመሰው ሰው ግዴታ ምንበርትን ካላሳየሽ ፌመስ አትሆኝም ነው ወይስ ቲክቶክ ላስተዋውቅክ ሽማግሌ ላክ ያለች ነው። ቤተሰቦቼ እንድታወቁ ፈልጋለሁ አንተን ያለች ነው። እንግዲህ እንግሊዘኛችሁንም ማማበረ ቤተሰቦች ለደረሰለቆ ይገራችሁ። አይ እኔ ሌላ ሰው አይደለም አማሺ ማነስማ የአቤላ ውሽሜት አለባበስሽን አስተካክይ። እንደው በጣም ነው የሚደብረው። እንደኛ ትልቅ ሴቶች ከ30 ዓመት በላይ የሆኑ ሰዎች አያስፈልግም እንደዚህ መለበስ። እንደው ይቅርታ አድርግልኝ። አንድ የሩታ ደጋፊ ያለች ዩቲዩብ ላይ እና ማለት ነው ሁሌ ይከታተላታለሁ። አፋ ቁርጥ በለልኝና ማለት ነው እንደው አለባበሳቸው ቆይ ካማን የለ እንደ ወጣችሁ ነው የምትለው ማለት ነው። እውነቱን እኮ ነው ወላሂ። ማለት የሆነ ምን አለ መሰላችሁ ሁሉም ነገር በእድሜው ሲሆን አሪፍ ነው። አሁን እኔ በእድሜ የሆነ ነገር ነው መልበስ የምፈልገው። ከሰውነቴ ጋር የሚሄድ ነገር ነው መልበስ የምፈልገው። ጥብብብ ያለ ነገር ወፍራ ዱብ እየሆኝ እኔ ያን ልልበስም ናግባት ትግባ ያደረገኝ የድንጋይ ላይ ውሃ ማፍሰስ ነው የሚሆነው። ስለዚህ ከጅስሜ ጋር የሚሄድ ነገር አለባበስ ነው መልበስ የምፈልገው። አሁን ሩቲን እስቲያል አሁን ሩቲን የምንለብሰው ከሰውነቷ ጋር ከአቋሟ ጋር የሚሄድ ነገር ነው የምትለብሰው። ሩታዬ ከእሷ ጋር የሚሄድ ነገር በቃ የኔ ጀግና አቦ ይመችሽ እናቴ። እናንተ ደረቱ ላይ ሄዳ ስተኛ የሱ ቢሮ አልተነሳም። የመዳን አደማማኝ ነባት። የትኛው ያ በገዛም ቢሮ ለምን አላስገባም ታዲያ? ገብቷል። ገቡ እንደ ክላስ ያው ቢሮ ሲነሳ ነው ከቢሮ የጠፋ። ወይኔ እንደ ዘንድሮ ወዴት እንሂድ? ወይኔ ጉዴ! እንደው እኮ ተበላሸን እኮ እዚህ ቲክቶክ ላይ እንደው ውርደት ነው። አታወርዱ በነገሮች ላይ የእርሜላ ታሪክ በጣም ነው የሚገርም። ሰላም እሺ፣ ሰላም በላት። ጭራሽ አዎ የውሽሚት ናቸው መሰለኝ ያለች ነው እንትን እስኪ ሞክር በይ። አይዛ ገለቴ አለች የሰውየው ቤት አንቺ ታውቃለች። ዛሬ እንደው አይኑ ሩታ ላይ ማሮች እንዴ ወላሂ አይኑ ሩታ ላይ እንደምን ነው ውሽምትን አቅፉ ፈዘው ቀረቁ። እሷን ሳያት በቃ በጣም ፍንድ ብሎ እናንተ ግን የሱን ቪዲዮ እያያችሁ ነው። ግን በኋላ የሱን ቪዲዮ እያያችሁ ነው። እኔ አላይማ ብትኔ ተጀመረ ቀጥም ነው እንጂ ነው ማለት ነው። ስክራንሾት አንስቶ ላከልኝ። እያዳመጠን ነበር። ማን አሚሮ እሺ፣ ማን ስክሪን ያደረገው አርጎ እስቲ ላከ። ስክራንሾት ምንድን ነው ያለሽ? ጽፎልሻል። ማን ነው የላከላት? አሚሩ ማወቅ ወይም ትልቅነት አይደለም ወደሻል። ማወቅ ትልቅነት አይደለም። እዚህ ጋር ነበር ሁለሷም ለኛ ይዱባት ነው መደረን ሸዊት ለኛ ጥቅም ነው ይሄ ለሴቶች ጠቃሚ ስለሆነ አትቆጣም። ሽውት እሷ አትሳደቡን ያለችው እንጂ እንደዚህ አይነት ቁሳቁስ እንዳትገዙ አላለችንም። አቃጣሪ ያ ደግሞ ተቸግረናል። እንድጡት እኮ መሰብሰብ ስላለበት ነው። ማራም ስንት ብር አዋጥተሻል? 2000 ብር ለጥርስ ብላችሁኛል። ደግሞ 4000 ሪያል ላወጣ ነው ለጥርስ ስላላችሁ። እኔ እኮ እናንተ ያላችሁኝ እንሰማለሁ። ኦኬ ያላወጣችሁ ስንት ነው የሚያስረው? ስንት ነው የሚወስደው? አንድ ሰው ኢትዮጵያ ላይ እራት በልታችኋል? ውዶች እራት ብሉ። እሺ እራት ብሉ። እጃችሁን ታጠቡ።
ማለት ነው የጥርሱ ማለት ነው የሰውየው ነው የማን ነው? የሰውየው ለምን መሳብ አቅተዋላ? የሰውየውም የእሷንም መሳብ እኮ አልቻለም። አላያችሁም እንዴ? በቃ ከታሰረ ወደ ውስጥ ስለምገባ እኛን እናስተካክል። እኔ ግን እንዳንሳብ ታችኛው ከንፈር እንድሰፋ ነው እና ገረፉ በቃ ረፍ ዝባውራ አውራት አልፈልግም። ይሰፋልን። እኔም መላጨት ነው ማሬ፣ መላጫ የሚላከው እሱማ እንዴት ብሎ በፈጣን ነገር አንቺ ደግሞ የተረጋገዘ ልጅ ቤት በኩል ይወጣል። ሙሙ ተሰፍተው ምን ትመስላለች? የእሱን ከንፈር ትንሽ መጥበብ አለበት። የእሱ አፍ ትንሽ መጥበብ አለበት። ጥርስ ነው ያልኩት እኔ፣ ጥርስ ይተሰር ነው ያልኩት፣ ሌላ ነገር አላልኩም። አትይረቱ ፍቅር ረስ እኔ ያልኩት ጥርስ ከፈጣሪ እዚህ ጋር የለም። ኃጢአት አታስገባችሁ። እኔ ልንገራችሁ ጥርስ ይታሰር ነው ያልነው እንጂ ሌላ ነገር አላወራንም። ወይ የእንትን አለ፣ የጥፍር መሰተር አለ፣ የሙሙ መላጫ አለ፣ የብብት አለ፣ የጥርስ አለ። ይሄን ሁሉ ፍሬሽ ሁሉንም ችሎ የላኪ ያለው የውሽምት ደጋፊ። እኛ ደግሞ ባለፈው ከነ ሞዴሳ ስለሆነ ገንዳ ውስጥ የገባችሁ እሱም መግዣ እንዲሆንልን ከሁላችንም አንድ 10,000 ሪያል እንልክላታለን። ተስማማን? አዎ ተስማምተናል። ስለዚህ እናንተ በኋላ መልሳችሁ ብራችን ላኩ እንዳትሉ ነገራችኋለሁ። ተመዝግቧል። ሁልሽም መዝግብ ያለው ነገ ደረሰኙን በውስጥ ላኪልኝ። መስላቱን ካለ እንቅልፍ እንዳታደርግ ደረሰኝን እኔ ደረሰኝ ነው የምፈልገው። ደረሰኝን ላክልኝ። ይኸው ብሩ ልክ ያለው እሺ ልክ በ10,000 ድራም ዘግተናል። እቴቴ አቤል ይፈልጋል መሰለኝ አንድ ያው የኮንዶም መግዣ ማለት ነው። አንቺ ስትየው እቴቴ አቤል ደግሞ ለቱም ነው ወጣው ገስ ላይ አታውሩ እንደዚህ ነው። ቆይ እቴቴ አቤል እኮ ለምንድን ነው ምን የጎደለው ነገር አለ? የሱ ሴትዮ ደግሞ ውፍረት ነው መቀነስ ያለባት ማሪ ቦርጭ መቀነሻ ላይ ወይኔ ይቅርበላ። የቴቴ አቤል ውፍረት ትቀንስ። ስፖርት ቤት ማስገባት አለብን ከፍለን የሚሆን እንጂ ረንዶ አልተቻለም። ቦርጭ መቀነሻ ሰማችሁ ግን እቴቴ አቤልንና ሩትዬን እናስታርቃቸው አሉ። የማይመስል ነገር ለምሳሌ ወይዘሯ ጥባታ ማንላት የቡሽምት ደጋፊ ዘመዷ ማለት ነው። እናስታርቃቸውና ምንድን ነው ያለችው? ሰላም እናውርድ ነው ያለችው። ምንድን ነው ያለችው? ብዙ መልዘማ ምን አለ ከዛ ይሻለ። እኔ ምን አቀለታለሁ? የእሱን አልሰማሁም። የእሷን ሰሚ እንትን እንደዚህ ተቆራርጦ ነው የሰማሁት እኔ። አትሄድ ቪው ቀንሶብህ ሌባ። ቀጥቀጣ ተጀምረዋል። አንተ ድሮ ነው ተሩታ ህይወት ይወጣ ካያችሁ ቪዲዮ ላይ ማን እንደሆነ ፖስቶ ለቋል። ቪዲዮ ማን ነው የፖስተው? ከኛ ልጆች ውስጥ የማን የአሚሩ ጃሚሩ? አዎ አይቻለሁ። ለብሶ ፓቆስ ማፈጃና ፓንት ይፈልጋል መሰለኝ። ለሱ ማዋጡለት ብር እሱማ አካውንትም ልኳል እኮ ላኩልኝ ብሎ ለጦስ ማስያዣና ለፓንት በሱ ጠሪቅ እንዲላክ ብዬሽ እኮ ነው 10,000 ሪያል የተባለው። እሱማ ለውሽምት ነው የተላከው እኮ ለውሽምት እኮ በሱ በኩል ተልኳል። አሁን ደረሰኙን እየጠበቅን ነው። እስኪ እንጠብቆ በዛው ይዞ እንዳይሄድ አንቺ እንዳቤል ማለት ነው። በዛው ሂዶ የራሱን ጉዳይ እንዳይለን እንጂ አረ ህዝብ እኮ ግንኙነት ይመስላል እኮ ትንላለ ገዙት በብር እኮ ሊሉን ይችላሉ። አሁን ቢቀየር ድንገት ማለት ነው። በዛው እንዳሉ ይዞ ሂዶ እኔ እያተማለ በሱ መላክ አልነበረባችሁም እናንተ እኮ በማን ልንላከው? በቴቴ አቤላ
እምነት የሚባል ነገር አላት መሰለኝ እሱ ላይ እና ያመለጠኝ ነገር ካለ ሪከርድ አድርጌልኝ እሺ። በውስጥ በኩል እኔ እናት ነኝ የምችለው ነው የማደርገው። ከአቅሜ በላይ እንዳትጠይቁኝ እናንተ። እኔ ማዳም ቅመም ነኝ። ጉድ እኮ ነው። ለእናቴ ብር ልካለሁ፣ ለአባቴ ብር ልካለሁ፣ ወንድሜ ብር ልካለሁ። ገና ዩቱብ ላይ ለምትንገባለለው ሴትዮዋ ብር ታስወጡኛላችሁ። አልሰጥም። አውጥተሻል እልካለሁ ብለሽ ጭነሻል። ማንም አይፋታሽም እንደ እኛም በወጣን የምንሰደበው ደንጃት መስላ እያነጠፈች እየመጣችበት እንገዛለን። አንድ ስርዓት እንገዛለን። እኔ ሴት ልጅ እገዛለሁ። ማረም ትገዣለሽ? እገዛለሁ። እኔ ፍልፍሏም ትገዛለች። በግዷን ማስገዛት ልከሻል እኮ ደረሴ ነው እየጠባን ያለን። ተመዝግበሻል። ፍቅር ምንድን ነው የምትይ? 16 ምን 16 ምን ፍቅር ይሻልኩት እንጂ አብሳሰደኝ እና ግባን እንችላለን። አንተም አይደል ምን ነው መቼም ህዝቡ የሚኖረው በአረብ ሀገር ገንዘብ አይደል እንዴ? መቼም በራሱ እኮ በጉልበቱ አይሰራም እኮ። ለምንድን ነው በትልቅ አድርገኝ ትጂ ሀይ በትልቅ አድርገኝ ትጂ በትልቅ አድርገኝ። ቤቱ 10 ነው 9 ነው 10 ነው ቤቱ። ኧረ ግሙዴ 9 11 ነው 11 አንድ ደግሞ የራሱ ነገር አለ። ማራም ወየ ባለፈው ሩታ ላይ ለባል የለቀቀችው የጠረጴዛ ምግብ ነበረ መሰለኝ። እሱም ተገዝቷል መሰለኝ። እንትን ይጎላል መሰለኝ። አሁን የሆነ ነገር ይጎላል። ጨልፋ ምናምን ዝርግሳን ይጎላል። እንዴ ሁላም ማልተን እንችላለን። እቃቤት ማራሱ ነው ጤነኛ ልጅ እንዴ እኔ ቆይ መዳም ከዛምራ ይገባ ማለት ነው። የራሳችን ይውጣለን። አረ ወይኔ ስሚ አንቺ ማለት ነው። እኔ እኮ የመዳም ቅመም ተራ ሰው ነኝ እኮ ምን ነው ይሄን ሁሉ ግን ተሰጠሽ ግሽ ብዬ ተቀበልኩ። ጭራሽ የቤት ዕቃ ይጎላል ነው ማለት ይኛለሽ። ደግሞ አንድ መልእክት ደርሶናል ለኛም። እሱ ምንድነው እንትን እዚህ ጋር የምትሞሉ አበባ አለ ተብሎ አሳይቶናል። እሱንም እንሞላለን። ዝርግሳን፣ ጭልፋ፣ ሱፍራ እንደዚህ ነገሮችን ዘይት ምናምን እንሞላለን። የወንድ ዘይት ከምትሞላ ስለ ዕቃ ቤት እኛ ያገባን ፍቅር ከጀመርሽ አይቀርም ብዬ እኮ ነው። በዘጠኛ ዱግ ያለችሽ ነው ማሬ በዘጠኝ ነገር አለ። እሱ ምንድነው ሆዷ ብቻ ገፍተው ማየት ነው የምፈልገው። ሌላ ምንም ነገር እኔ ራሱ ማለት ነው ምን ሆዷ ገፍቶ አይቼ የእሷ ገዳፊዎች ሩታዬን ያደረጓትን ነገር ማድረግ ነው የምፈልገው። አዎ እኔም እፈልጋለሁ። ሩታ ላይ የደረሰ ገፍ ማየት ፈልጋለሁ። እኔ ደግሞ ሩታ ላይ ያደረጉትን ነገር እሷ ላይ ማድረግ እፈልጋለሁ። ሩታ ላይ ያሰቃዩትን ነገር እሷ ላይ ያደርጋለሁ። በቃ እንዳለ ሙሉ ለሙሉ እሷ ላይ ያደረጉትን ነገር እዚህኛይቱ ላይ ማድረግ ነው የምፈልገው። ሙሉ እንዲናገረኝ አልፈልግም። እንደው አቅም ብኖረን እና ብር ከፍለን እሷ ልጆን ለማን ኮርኩታማ ጅራ ረቢ ጀዳት ኮፕሊንኪና ጎዳ እናታችሁ እናና ማለት ነው። የኬናን ቤትማ አንድ ጫፋችሁን እንዳትነቁ እናንተ ጥንጃና ሙላ ማለት ነው። ነይረጅ አንዳንድሽ ምንድነው ቤቷ እየተመታ ነው። ጥንጃና ምን አባታችሁ ብላችሁ ቤቷ የምታስመቱት? እና እሷ ላይ ኮፕሊክ አድርጉት። እንትና ቤት የእንትና ቤት እየተመታ ነው። ኮፕሊንግ አድርጊ አንዳንድሽ ያማ በቃ በውስጥ እነግርሻለሁ። በኋላ እዚህ ጋር ካወሮ ይገሉኛል። እናቴ 15 ሰው አለ ይገለኛል። ማን ተነፍሽብሽ? በትልጅት የኔ ቤት የኔ ዩቲዩብ ቻናል እየተቀጠቀጠ ነው እስከዚህ በቃው ድረስ ወላይ ወላይ በሌላ ቋንቋ እንግዲህ ይገባሻል ብዬ አስባለሁ። ምን አሉ ምን አልባለሽ እንዴ አለኛ እንዴ አላቀም ምን አይነት ማን ነው የሚለው? አዩ የአብርሃም የአቤላው ሽማ ሩታና አቤላ እንድታረቁ አይደል አለችው። ምን አለች? በሉ ዩቱብ ከፍታ እሷ ይዛን